ወደ 7 ቀን ምናምን በጣም ነው ያመመኝ። እዚህ ግን አንተ ከጸልክም በኋላ ለቀቀኝ። እኔ መረት እባላለሁ። ከዚህ ኮንቆርጫ ነው የመጣው እና የዛሬ 20 ቀን መጥቼ ነበር። የዛሬ 20 ቀን እዚህ መጣ በጣም አሞኝ ነበር። ስራ ቦታ ወድቄ ምናምን በጣም ወገብ አሞኝ ነበርና እዛ ጋር ተቀምጬ የሚሰማኝ የምጥ ስሜት ነበር። በጣም ህመም ነበር። በጣም ነበር የሚያመኝና ማጅራቴ ላይ የሆነ ነገር እንደተቀመጠ ሽክም እንደተቀመጠ ነበር የሚሰማኝና ኦኬ እየጸለይክ ያለ ልክ ስትላይ እጅ አውጥቼ እዚህ ጋር መጣው ጸለይክልኝ። እሺ ከጸለይክልኝ በኋላ በቃ ያ የተቀመጠው ሸክም ተጸልዮልኝ እዛ ጋር ስቀመጥ ነበር እንደሆነ ነገር እንደየወረረ ነገር ያለ ከውስጥ ይወጣ ማለት። ስለዚህ ላይሽ ላይ እንደ አንድ ቃ የከበደ ነገር ነበረ። ከተጸለየልሽ በኋላ እየወረረኝ ለቀቀኝ። ከዚህ ሲወጣ ወገቤ ራሱ ሰላም ነው። ሰላም ሆንሽ? ወገቤ ባሱ ስቀመጥ ሰውን ተነሱ ምናምን ማለት ሁላሽ የሚይዘኝ እግራችሁ ስር ነበር የምቀመጠው። ፒያሳ ነው የምሰራው። እሺ ስለሚያምሽ በጣም ነው የሚያመኝ። በቃ 5-6 ቀን ምን እንደሆንኩ ምንም አላቅም። ያስጠለኛል። እንቅልፍ መተኛት ወር ምናምን ይሆናል አልችልም። ይጨንቀኛል። በጣም ነው የሚጨንቀኝ ነበርና ከዛም በኋላ ካመመኝ 7 ቀን ምናምን በጣም ነው ያመመኝ። እዚህ ግን አንተ ከጸልክም በኋላ ለቀቀኝ። ከዛ ከለቀቀኝ በኋላ ደግሞ እዚህ የጸለይክ 10 ቀን ውስጥ በ10 ቀን ውስጥ መሆንላችሁ ነገር አለ ስትል ቤት 2ኛ ወር ይዟል ልቀቂ ብላኝ ማለት ነው። በጣም ነበር የጨነቀኝ። ኦኬ ምትኖሪበት ቤት ላይ ምኖርበት ቤት ልቀቂ ብላኝ ወደ 2 ወር ይሆናል። መጀመሪያ የ2ኛ ወር ቤት ክራይ ሲሰጥ በቃ ልቀቂ እኔ ለአዲስ ስለሆነ አልፈልገውም ስትለኝ አላገኘውም ብዬ ሰጠውና 10 ቀን ውስጥ መሆንላችሁ ነገር አለ ስትል እዛ ጋር ነበር የተቀመጥኩና አሜን ብዬ እህት ያለች በቃ የኛ ስለኔ ቤት ነው የሚያወራው አልኩት። ኦኬ እና በ9 ነው 10 ቀን ነበር ለምልቀቅ የሚቀረኝ 19 ነበር ውጪ ተብለሽ ማለት ነው። አዎ ከዛን ስል አሜን ስለቤት ወይ ባይ ዘ ወይ የቤት ጉዳይ ክሪቲካል ነው፣ ሲሪየስ ነው። ቤት ያላችሁ ሰዎች እግዚአብሔር ቤት ይጨምርላችሁ። አሜን። ቤት የሌላችሁም እግዚአብሔር ቤት ይስጣችሁ። እና ቤት ሲሪየስ ነው። በተለይ አንዳንድ ጊዜ አስቸጋሪ አከራይ ከሆነ ያለን ተከራይታችሁ ከፍላችሁ በምትኖሩት ቤት ላይ ኢቭን እንደ ባሪያ ነው የምትኖሩት አይደል? በቃ ውሃ መቅዳት ብላ አልችልም። ቁልፍ ያነሱብኛል። እሺ በርሳ እንኳን አይከፍቱልኝም። ረጅም ሰዓት ነው የምቆም። ልጄን አዝዬ ነው ከማቆያ የምሄደውና ይደክመኛል። ስራ ቆሜ ነው የምውለው። ከዛም በቃ ምንም አልናገርም። ጌታ ሆይ ነበር የምለውና ስለዚህ ቤት ነው በቃ አንተ ሆነ ስትና 10 ቀን ውስጥ የሚሆንላችሁ ነገር አለ ስትል አሜን ስለ ቤት ነው በቃ ስለኔ ቤት ነው የሚወራው እና ቤቱ ወይ ያገኛል ወይ እዛው ቀጥላለሁ ስል በሁለተኛው ጊዜ ልክ እሁድ ቀን ወጣውና ለቅስል የት ልትለቂ ስትይ ልክ ልለቅ ብዬ ከእህቴ ጋር እቃ ሰብስበናል። እዛ ጋር እህቴ ያለችና ልንሰበስብ ብለን ወዴት ነው የምትሄጂ ስትል አይ ቤቱ ዞር ብዬ አይችልም ታሰል በቃ ተቀመጪ ለአዲስ ሰው ነበረ በቃ ቃል ወጣ ማለት ነው። አንተ ያልከውን ቃል ነው 10 ቀን ውስጥ ቤት ያልኩትና ሃሌሉያ። በነገራችን ላይ ጴንጤ አማኝ ነው። ጴንጤ ኦርዲነሪ ዓለም ላይ የሚደረገውን ነገር አመክንያዊ ጉዳዮችን እያደመጠ የሚመልስ ሳይሆን ጴንጤ ከአመክንያዊ ሐሳብ በላይ የሆነውን እግዚአብሔርን ድምጽ ሰምቶ አሜን ማለት ነው። አሜን ነው። አሜን። በነገራችን ላይ እቤት መቀየር ማለት የመጀመሪያው መፈለጉ አድካሚ ነው። ሁለተኛ ደግሞ እቃ ከአንድ ቦታ ወደ አንድ ቦታ ስትወስዱ ቤት የነበረውን እቃ እንደዛው አታገኙትም። ሲጀመር ወይ ሊሰበር ይችላል አይደል? በጣም ብዙ ነገር ያጋጥማል። እሺ ከዛ እንደዛ ሰውን አሜን አልኩኝ። ቤት ክራይን ቀጠልኩ። ህመሜ እንቅልፍ መተኛት አልችልም። በጣም ነበር የሚጨንቀኝ። ከዛም በኋላ ግን ያው ጌታ ምስክሬ እስከ 12 ሰዓት ጧ ብዬ ነው። ፍራሽ ቀየርሽ? ፍራሽ ምን ፍራሽ ቆይ አይ ፍራሽ ቀይረሻል? ክርስቶስ ስላለ በቃ ፋብዬ ኢየሱስ ያድናል። ይሁን የኛ ጌታ ሃሌሉያ። አንዳንድ ጊዜ የ100,000 ብርም አልጋ ገዝተው የሚተኙ ሰዎች አሉ፣ እንቅልፍ የላቸውም። ያ አልጋው አይደለም ጉዳዩ። እግዚአብሔር ካንተ ጋርና ካንቺ ጋር ካለ እንደ ያዕቆብ ድንጋይም ተንተርሶ ጧ ያለ እንቅልፍ ነው የተኛው ረጅም ህልም እስከሚያይ ድረስ ማለት ነው። እና አልጋ አልቀየርሽም? ፍራሽ አልቀየርሽም? ፍራሽ ላይ ነው የምተኛው። አልጋ የለኝምና በቃ መተኛት አልችልም ነበር። ግን ጭራሽ መሬት ላይ ነው እና መተኛት እውነት ለሊት ተነስቼ እህቴና ልጄ ያለች ቁጭ ብዬ ለምንድነው ማልተኛው ይጨንቀኛል ማለት ለኔ ሳወራ ቀላል ይመስላል እንጂ ለሊቱ በጣም ይረዝ የ3 ቀን ለሊት ላይ ነው። እንቅልፍ ከዚህ በፊት ያጡ ሰዎች ይረዱሻል። በቃ በጣም ረጅም ነው የሚሆንብኝ ሐሳብ ነው። ግን ከዛም በኋላ እውነት እርግፍ አድርጌ ከዛ ቀን በኋላ ከዛ በፊት በጣም ብዙ ሆኖልኛል እኮ እውነት በጣም ብዙ ማለት ሰዓቱ ለማሰጠር ነው እጅግ በጣም ብዙ ጥርስ ያሞኝ መጥቼ እዚህ ቤት በፊት እዛ ጋር እንደዚህ የተጸለየ ያለ ጸልያ ጌታ ሆይ ዛም በኋላ ጥርሴ እንደዚህ የተሸረፈ ጥርሴ አሁን እዚህ ጋር የለምና የተሸረፈ ምግብ እየበላው እንዳጥንት ነው የሚሆንብኝ። እንዳጥንት ከሽከሽ ነው የሚለው። ጥርስ የሚያቅሰው ያውቃል። ኦፍ ኮርስ ከዛም እግዚአብሔር ፈወሰሽ። ከዛም ጥርሴ በቃ ምን አሁን ከዛም በኋላ ጥርሴ አይሸራረፍም። አመኝም ምንም ነገር የለም። እቤቱንም ኑሪበት ተባልሽ? ኑሪ አለችኝ። አልጨመረችብሽም ገንዘብ? እስከ መስከረም ኑሪበት
አለችኝ። ታዲያ ከዛም በኋላ ምን አልኩ? አሜን ብዬ ከመስከረም በኋላ ደግሞ ጌታ እንደገና ያስቀጥላል። ከመስከረም በኋላ የሚያስቀጥል እኮ ቅባት አለ እዚህ አለ። ጌታ ክብር ለጌታ ይሁን። አሜን አትሉም እንዴ? ከዛም በኋላ የሚያስቀጥል ቅባት አለ እዚህ ቤት። እያንዳንዱን ነገር የምናደርገው በቅባት ነው። አሜን። የሆነ ከልምዳችን ተነስተን ሰዎች ላይ ዲክሌር አናረግም። የእግዚአብሔር ቅባት ደግሞ ሲመጣ የሰዎችን ታሪክ ደግሞ ይቀይራል። ስለዚህ እስከ መስከረም ተብለሻል። እስከ መስከረም አለሽ። ከዛም በኋላ ደግሞ ጌታ ያስቀጥላል ብዬ እሺ ብዬ ብሯን ሰጣት። ሃሌሉያ። ይኸውልሽ እኔ በጣም ሰዎች ቤት ሳይኖራቸው እግዚአብሔር ስለ ቤት ተናግሬ ቤት ያገኙ ሰዎች አሉ። አሜን። እኔ ዲክሌር አደርጋለሁ። አሜን። እግዚአብሔር በቤት ይባርክሽ። አሜን። እግዚአብሔር ልጅሽን በጤና ይጠብቅልሽ። እግዚአብሔር ስራሽን ይባርክ። አሜን። ኢን ጂሰስ ኔም ተባረኪ። ለእግዚአብሔር ክብር አጨብጭበን እንሸኛታለን።